እንደምን ከረማችሁ የአፍሪኮር ተከታታዮቻችን፣ ዛሬ መካከለኛ ምስራቅ አካባቢ ስላሉ ክስተቶች እናወራለን። ዛሬ በማለዳ በኢራን ዋና ከተማ ቴሄራን እና በሌሎች ቁልፍ ከተሞች ላይ በእስራኤልና በአሜሪካ ጥምረት የተሰነዘረው መጠነ ሰፊ ጥቃት ተከትሎ ቀጠናው ወደ ከፋ የጦርነት አዙሪት ውስጥ ገብቷል። አሜሪካና እስራኤል የአንበሳው ጩኸት ኦፕሬሽን ሮሪንግ ላዮን በሚል ስያሜ በኢራን የኒውክሌር ተቋማት ላይ የፈጸሙትን ጥቃት ተከትሎ ኢራን በአጸፋዋ በመካከለኛው ምስራቅ በሚገኙ የአሜሪካ የጦር ሰፈሮችና በእስራኤል ላይ በመቶዎች የሚቆጠሩ ሚሳይሎችን ተኩሳለች። በኳታር፣ ባህሬን፣ የተባበሩት አረብ ኤሚሬትስና ኩዌት በሚገኙ የአሜሪካ የጦር ሰፈሮች ላይ የሚሳኤል ናዳ አውርዳለች። በባህሬን የሚገኘው የአሜሪካ 5ኛ የባህር ኃይል ጦር ዋና መምሪያም መመታቱ ተዘግቧል። በየመን የሚገኙት የሁቲ አማጽያን ከኢራን ጎን በመሰለፍ በቀይ ባህርና በባቤል መንዳብ ወሳኝ የንግድ መስመሮች ላይ ጥቃታቸውን አጠናክረዋል። አድማጮቻችን፣ ይህ ግጭት ለዓመታት ሲንከባለል የቆየ ቢሆንም አሁን ላለው ፍንዳታና ቀውስ ዋናው ምክንያት የኢራን የኒውክሌር መርሃ ግብርና እንደ አውሮፓውያን አቆጣጠር በሰኔ 2025 ተከስቶ የነበረው አጭር ግን ደም አፍሳሽ ጦርነት ተከታይ ውጤት ነው። አሜሪካ ኢራን የኒውክሌር ጦር መሳሪያ እንዳታበለጽግ የጣለችው ቀነ ገደብ ማብቃቱና የዲፕሎማሲ ንግግሮች መክሸፋቸው ለዛሬው ጦርነት እንደመነሻ ተጠቃሽ ናቸው። አድማጮቻችን፣ ይህ የተከሰተው ጦርነት በዓለም ኢኮኖሚና በነዳጅ ዋጋ ላይ ያለውን ተጽዕኖ እንመልከት። የባቤል መንዳብና የሆርሙዝ የባህር ወሽመጥ በውጥረት ውስጥ በመውደቃቸው የዓለም የንግድ መርከቦች ጉዟቸውን እያቋረጡ እንደሆነ እየተዘገበ ነው። ይህም የሸቀጦችን ዋጋ በከፍተኛ ሁኔታ ሊጨምር እንደሚችል ተሰግቷል። የጦርነቱ ዜና እንደተሰማ የዓለም የነዳጅ ዋጋ በድንገት መጨመር አሳይቷል። የኢኮኖሚ ባለሙያዎች እንደሚተነብዩት ግጭቱ የሚቀጥል ከሆነ የአንድ በርሜል ድፍድፍ ነዳጅ ዋጋ እስከ $91 ሊደርስ ይችላል። አድማጮቻችን፣ ሩሲያ ጥቃቱን በጽኑ ያወገዘች ሲሆን የዓለም ሀያላን ሀገራት በሁለት ጎራ ተከፍለው ወደማይፈለግ ዓለም አቀፍ ጦርነትና ግጭት እንዳያመሩ ከፍተኛ ስጋት ተፈጥሯል። የአፍሪኮር አድማጮቻችን፣ ሩሲያና ቻይና የአሜሪካን ጥቃት ዓለም አቀፍ ሕግን የጣሰ ሲሉ ሲያወግዙ፣ የአውሮፓ ህብረት ሀገራት ግን በእስራኤል ላይ የሚሰነዘረውን የኢራን ጥቃት በመቃወም ከአሜሪካ ጎን ቆመዋል። ይህ ሁኔታ ሶስተኛው የዓለም ጦርነት ይጀመር ይሆን የሚል ስጋት በብዙዎች ዘንድ አሳድረዋል።